ሁለቱ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በብዙዎች ዘንድ በጣም የሚወደደው አዶናይ በርካቶች የሚወዱት የሚሳሱለት ተወዳጅ ሰው ብዙ በጎ ስራዎችን በመስራት የሚታወቀው በተለይም ጃኒ ጋር ጥምረትን ከፈጠረ በኋላ ትኩረትን ስቧል። ከኢትዮጵያ አልፎ በዓለም አቀፍ ደረጃ ትልቅ ነገር መስራት የሚችል ወጣት ነው። አነቃቂ ንግግሮችን በመናገርና ለወጣቶች አርአያ የሚሆኑ ስራዎችን በመስራት ይታወቃል። ከሰሞኑ ደግሞ እንዴት ትሰለቹኛላችሁ በማለት ሀሳቡን ሲያጋራ ተስተውሏል። የዓመቱ ምርጥ ቲክቶክ አዋርድ አሸናፊው ከሰሞኑ ምን ተፈጥሮ ይሆን በሚያስብል ደረጃ አዶናይ ስሜታዊ ሆኖ ሲናገር ተመልክተናል። ምን ተፈጠረ? እንዲሁም ጃኒን ጨምሮ ስለ ወንድሙ የተሰማው አስደንጋጭ መረጃ አለ። ቻናላችንን ላይክ እና ሰብስክራይብ በማድረግ አብራችሁን ከቆያችሁ እነዚህንና ሌሎች አዳዲስ ጉዳዮችን ትሰማላችሁ። አብራችሁን ቆዩ። ታዋቂዋ ቲክቶከር ስሜ ገብረ ወይም ጃኒ ሮብ ምሽት አደጋ እንደደረሰባት ታውቋል። ከጃኒ በተጨማሪ የተወዳጁ ቲክቶከር አዶናይ ወንድምም እንዲሁ የአደጋው ሰለባ ነው ተብሏል። የአደጋው መንስኤ እስካሁን ያልታወቀ ሲሆን የጉዳት መጠኑም አልተገለጸም። ሁለቱም የአደጋው ተጎጂዎች ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል ተብሏል። አንዳንድ ምንጮች ደግሞ በብዙዎች ዘንድ የሚወደዱት ታዋቂዎቹ የሶሻል ሚዲያ ኮከቦች አዶናይና ጃኒ በደረሰባቸው የመኪና አደጋ ምክንያት በሕክምና ላይ እንደሚገኙ እየተገለጸ ይገኛል። በአደጋው ወቅት የአዶናይ ወንድምም አብሯቸው የነበረ ሲሆን እሱም ጭምር በሆስፒታል የሕክምና ክትትል የተደረገለት ይገኛል ተብሏል። ባለማረጋገጫዎች እንደሚያመለክቱት በአሁኑ ሰዓት ሶስቱም ተጎጂዎች በሐኪሞች ጥብቅ ክትትል ስር ይገኛሉ። ምንም እንኳን ስለ ጤና ሁኔታቸው ዝርዝር መረጃ እስካሁን ባይወጣም በርካታ አድናቂዎቻቸውና ወዳጆቻቸው በማህበራዊ ገጾቻቸው ላይ ለሁለቱም ፈጣሪ ምህረትንና ጤናን እየተመኙ ይገኛሉ። ሁኔታው በታዋቂ ግለሰቦችና በአድናቂዎች ዘንድ ትልቅ ድንጋጤን የፈጠረ ሲሆን ለተጎጂዎች አስፈላጊው ሕክምና ተደርጎላቸው ወደ ቀድሞ ደስታቸው እንዲመለሱ ጸሎትና መልካም ምኞት እየቀረበ ነው። ለመሆኑ አዶናይ ማን ነው? የታሪክ መጽሐፍን በአዲስ መልክ የጻፈው አዶናይ የ5 ሚሊዮን ልቦች ንጉስ። በኢትዮጵያ ማህበራዊ ሚዲያ ታሪክ ውስጥ ስሙ በወርቅ ቀለም ሊጻፍ የሚገባው ወጣት አዶናይ የ2025 የኢትዮጵያ የዓመቱ ምርጥ ቲክቶከር ሽልማት ባለቤት የሆነው አዶናይ አሁን ደግሞ በቲክቶክ ገጹ 5 ሚሊዮን በላይ ተከታዮችን በማፍራት ከቀዳሚዎቹ ተርታ ተሰልፏል። ይህ ስኬት 26 ዓመት ለሆነው ወጣት አዶናይ ድንገት የመጣ ሳይሆን በጽናትና በበጎነት ለገነባው ትልቅ ማህበረሰብ የተሰጠ ታላቅ እውቅና ነው። አዶናይ ገጹን ለዝና ብቻ ሳይሆን ለተቸገሩት መጠለያ፣ ለታመሙት ረዳትና ለተጠሙት የውሃ ምንጭ እንዲሆን አድርጓል። ድምጽ ለሌላቸው ወገኖች ድምጽ በመሆን የብዙዎችን እንባ አብሷል። ወጣቶችን በተስፋ እንዲሁም አባቶችና እናቶችን በአክብሮትና በጥበብ የማረከ ልዩ የተሰጥኦ ባለቤት ነው። አዶናይ ሁሌም ጠቃሚ ነገሮችን በማሰራጨት ወጣቱ ትውልድ ለበጎ ነገር እንዲነሳሳ እያደረገ ይገኛል። ታዲያ ከሰሞኑ ምን ገጥሞት ይሆን ሲሉ በርካቶች እየጠየቁ ይገኛሉ። አድናቂዎችም እንዲህ ሲሉ ይገልጹታል። አዶናይ ብርሃነ ምኑን የሚሰለቸው ሰለቸን የምትሉ መጀመሪያ መች ወደዳችሁት? ይችን አጋጣሚ ስትጠብቁ ነበር፣ ተሳካላችሁም። ለምን ወደው ለኛ ተወለን ሲሉ ተስተውሏል። 3 መኪና ለታዋቂ ሰዎች ያሰጠ፣ ልጆችን የልብ ሕክምና እንዲያደርጉ ያደረገ፣ ልጆችን ሰብስቦ የሚደግፍ፣ ወጣቶችን በገንዘብም በሞራልም የሚደግፍ፣ ለፍልፍሉና ለብዙ ለታመሙ የደረሰ ወይስ ነገሩ ለዝንብ ማር አይጥማትም ሆኖ ነው ሲሉም ይስተዋላሉ። ሰሞኑን ሰለቸህን እያሉ አጀንዳ የተቀበሉ የሚመስሉ ኮሜንት ሰጪዎች በዝተዋል። አዶናይም ይህንን ነገር ውስጡን ትንሽም ቢሆን አሳዝኖት መልስ እየሰጣቸው ይገኛል። ያው ከቅርብ ጊዜ ወዲህ የሚሰራቸው ቪዲዮዎች እንደ ድሮው እየታዩለት ባለመሆኑ ይሄ ደግሞ እሱን ብቻ ሳይሆን ሁሉንም ቲክቶከር የፌስቡክ ፔጆች ዩቲዩብ ላይ የሚፈጠር የአልጎሪዝም ጉዳይ ነው። ቪው መጨመርም ሆነ መቀነስ እንደ ማንኛውም ስራ ነው። ክረምት አለ፣ በጋ አለ፣ ከፍ ዝቅ ማለት ተፈጥሯዊ ህግ ነው ሲሉም ተስተውሏል። ስለዚህ ነገ ሌላ ቀን ነው፣ እኛ ልብህን ስለምናውቀው ሁሌ እንወድሃለን፣ አንሰለችህም ሲሉ ሀሳባቸውን በማህበራዊ ሚዲያ ላይ ያጋራሉ። ከዚህ ጉዳይ ጋር በተያያዘ ደግሞ ፍራውል ሀበሻ ሀሳቡን ሲያጋራ አረመቼም አትሰለችም ብራዘር፣ በተለይ አንተን ጉዞ የሚያውቅ ሰው በፍጹም አዶናይ ሰለቸኝ አይልም። የበታችነት ስሜት የሚያጠቃቸው ሰዎች ዘመቱ አልዘመቱ አንተን ሊያሳስብህ አይገባም። ኬፕ ጎይንግ ብራዘር፣ እግዚአብሔር ካንተ ጋር ነው። በብዙ ነገር ለመጣል ሞክረው፣ አሁን ደግሞ በዚህ መምጣታቸው የሚገርም አይደለም። አትስማቸው። ድምጽ የሚያበዙት ጉዞህን ለማስቆም ብቻ ሳይሆን ጉዞ ስላስፈራቸው ጭምር ነው። ትልቁ ምላሽ ዝምታና ስራህ ነውና ወደፊት ተመልከት ሲል ሀሳቡን በማህበራዊ ሚዲያ አጋርቷል። እኛም በሚዲያችን ስም ፈጣሪ ምህረቱን እንዲልክላቸው እንመኛለን። እናንተም ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ያሳውቁን። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ